don't worry guys በተለይ በእነሱ ሪሌሽንሺፕ ጉዳይ የተጨነቃችሁ ሰዎች I swear to God ነው የምላችሁ don't worry ታሞ ሆስፒታል ገባ በእነሱ ጉዳይ አንዱ አሁን ምንድነው ያመመኝ ይባል ምንድነው የሚለው ከኛ ሰው የምትወዱት ጋር የምሬ ነው ነገራችሁ ልጁ የሚወደድ ልጅ ነው እስቲ ኮሜንት ላይ ጻፉልኝ እስቲ አዶናይ ለምንድን ነው የምትወዱት እስቲ ታውቁታላችሁ ምክንያት ዝም ብላችሁ ነው ዝም ብሎ ወደር ሰው የለማ አሁን ምክንያታችሁ ምንድነው ላይክ እሱን የምትወዱበት ምክንያት ምንድነው እስቲ ምን ስለሆነ ነው ባጭር ቃል ገለጹት ቆንጆ ስለሆነ ነው የዋህ ስለሆነ ነው እኔ ምለውንስ እንዳደግሙት እኔ ሆነስት እሺ አንድ መቶ ኮሜንት ማንበብ ፈልጋለሁ በሱ ጉዳይ አዶናይ ሰው ለምን እንደሚወደው እዩ ከዚህ ኒያ አንጀምር ኒያ ሆነስት አለች እሺ ኮሜንት ይወጥ ይችላል በል አርሰናል ቻምፒዮን ፎር ችግር የለውም ሂል ጫማ አረጋለሁ አዶናይ የሚጠላ ዲያብሎስ ብቻ ነው ይሄ መልስ ያው መልካምነቱን እንጂ መልስ የጠየቁት መልስ አይሆንም እሺ he's loyal absolutely right ኢትዮጵያ በስራው አሁን መልስ ይሆናል በስራው ስትይ ዲቴል አድርጊዋ የሆነ ነገር ስፔሲፊክ አድርጊው love he help people አና የዋህ ነው ኪዮባ ቅልብ ያለው ጸጋ የዋህ ነገር ስለሆነ he's kind me confidence ሞሴስ አዲስ አበባ ኮንፊደንስ አለ በጣም ወሳኝ ነገር ነው ስታን ንጹህ ልብ አለው በመልካም ሰው ለሰው ክብር አለው love he help people okay አባቶቻችሁ የምትሉት ነገር he motivate people very kind person አብዛኛው ነገር የሱ በቃ ሰው የሚወድ ብቻ ላይ ማን ነው ኮሜንቶች ምክንያት ነው ሰው የሚወደው ማን ነው አንደኛ ሆነስት ነው ማስመሰል አይችልም እንደዚህ አይነት ሰው ደግሞ ሰው በጣም ይወዳል ሰው በጣም የሚወደው ሰው ነው እንደዚህ ሆነስት የሆነ ሰው ማን ነው ይሄ መስሎ መገኘት ሳይሆን የሚፈልገው እሱ ነው እውነተኛ ማንነቱ ነው ዘጋ የሚናገረው ንግግር ላይ የሚያደርገው ነገር ላይ የምታዩበት አዶናይ ማን ነው በዛ ላይ ደግሞ ልቡ በጣም ቅን ነው አሁን እንደውም በጣም እየፈመሰ ሲመጣ አንዳንድ ነገሮቹ አንዳንድ ተፈጥሯዊ ባህሪዎቹ እየተቀየሩ መጥተዋል ሆነስሊ ነው መግራችሁ ይሄ እኔም ጋር ያለ ባህሪ ነው እኔ አሁን ሰዎችን መርዳት ሰዎችን ማገዝ ሰዎች ፈልግ ነበር ማለት ነው ሰዎች ማገዝ እንደዚህ እኔ የተቸገሩ ሰዎች ጋር መድረስ ምናምን ግን በጣም ብዙ ሰው ያወቃችሁ ሲሄድ አንደኛ ከምትኖሩት ህይወት ቻሌንጅ ያደርጋችኋል የምትኖሩት ህይወት ላይ ማለት ነው ስራ መስራት አለብህ ገንዘብ ሜክ ማድረግ አለብህ ከዛ ውጪ እንደገና እንደዛ ብዙ ሰው ብዙ ችግረኛ ጋር ስትደርስ ያኛው ስራ ተዋለ ማለት በዚህ በችግር በዛኛው የምታገኘው ገቢ የለም እዚህ ጋር ቢል እየጮህብህ ነው ምናምን ባላንስ አያደርግም ማለት ሳትወድ በግድ የሆነ ወደ ቢዝነሱ ትገባለህ ማለት ነው ምክንያቱም እዚህ ጋር ብዙ ወጪ ስለሚጠብቅ ማለት ነው አሁን ያ አይነት ቻሌንጅ በአንዳንድ ፌመስ ስትሆኑ እንደዚህ አይነት ቻሌንጅ አለ መልካም ስትሆኑ ራሱ ማለት ነው ኦኬ ቀጥልሽ እስኪ ወደ ውጭ ውሰደኝ he is a beautiful soul ያ በጣም በቃ ልቡ በጣም መልካም ነው ከጀርባው ግን በጣም ብዙ መልካም ሰዎችም እንዳሉ ማሰብ አለባችሁ ከአዶናይ ጀርባ እና ኮንፊደንሱ በተለይ ስለ ኮንፊደንሱ ልንገራችሁ አዶናይ ስፖርተኛ ባይሆን እኔ አሁን በማየው ነገር ነው የምነግራችሁ ያንግ ሆኖ ስፖርተኛ ባይሆን እንደዚህ አይነት ኮንፊደንስ አይኖረውም ነበር ኮንፊደንስ በተለይ ሶሻል ሚዲያ ላይ ኢንፍሉዌንሰር መሆን የምትፈልጉ ከሆነ እኔ አሁን ቢያለኝ ነገር ነው የሚገርማችሁ ያው ከእድሜ አንፃር ነው ገባ በተለይ ያንግ የሆናችሁ ሰዎች ሀያዎቹ ቤት ምናምን ያላችሁ ወጣቶች ማለት ነው ሴቶችም ወንዶችም ስፖርተኛ ስትሆኑ የሚወጣ ሌላ ባህሪ ያለው ከውስጣችሁ ማለት ነው ኮንፊደንሱ ምናምን ማለት ነው በቃ ስፖርተኛ ሆኖ በእውነት አሁን እሱ ስፖርተኛ መሆኑ ራሱን ማስተካከሉ ምናምን በቃ ሌላ ባህሪ እንዲያመጣ ነው ያደረገው ማለት ነው ያ ወይም ሪል ማንነቱን በትክክል እንዲያወጣ ያደረገው ማለት ነው አሁን ረዴትን ይዋዝ እዚህኛ ጋር
ዲኤምቪ ላይ ረዲት አሁን ያት መድረክ ላይ እንዴት እንደምትሆን ማለት ነው። ቢኮዝ ሺ ኢዝ ስፖርት ፐርሰን ላይክ ስፖርተኛ ስለሆነች ነው። ረዲት ባለፈው መድረክ ስትመራ የነበረችው ልጅ ማለት ነው የነ አብርሃም ኮንሰርት። ስለዚህ ወጣት ከሆናችሁ እድሜያችሁ ከፍ ከማለቱ በፊት ስፖርተኛ ሆኑ። እንደምንም ጊዜያችሁን አጣባችሁ ምናምን ከሱስም ከምንም ጊዜን ቆጠብ አድርገህ ከምትሰራው ስራ ከምንም ምናምን ቆጠብ አድርገህ እንደምንም ብለህ ስፖርተኛ ጓደኛ ያዘው ስፖርተኛ ሁን ማለት ነው። ከዛ በኋላ ለአንድ አመት መስዋዕት ካረክ እንደዛ you are different person ማጋይ። አዶናይ ባጭር ልቡ ቅን መልካም ሰው እና የእውነት ሰው ማገዝ የሚወድ ክፉነት የሌለበት ሰው ነው። በቃ ይሄ ትክክለኛ እሱ ባህሪ ነው። በሚዲያ የምታዩት ሰው በአካል የምታዩት ተመሳሳይ ነው ባህሪው። ቲንክ ምን ነው በጥሩነት ነው። ቴንክ ዩ ገረሞሽ ሀገሩን ስለሚወድ ለሀገሩ ያለውን ፍቅር አሳይቷል። እንግዲህ በዚህ ሰዓት ሰዎች በጥላቻ ተሞልተው ላይክ የሆነ ጥሩ ነገር ለሀገር ስትናገር መንግስት ደጋፊ በምትባልበት ሰዓት ወጥቶ መስዋዕት ሆኖ ራሱን አሁን እየሰራ ያለው ነገር መስራት መቻል ራሱ ቀላል ነገር እንዳይመስላችሁ። በጣም ከባድ ነው። ኢትዮጵያ ላይ አሁን ጊዜ ጥሩ ነገርን አፕሪሺየት ማድረግ አትችሉም። የሆነ ሳይድ ይያዝባችኋል ማለት ነው። ምንም ነገር ፖለቲክሱ ሳትነካኩ ራሱ ማድረግ አትችሉም። በቃ ጥሩ ነገር ያያችሁት ጥሩ ነገር ስትናገሩ አንተ ደጋፊ አንተ እንደዚህ ምናምን ትባላለህ ማለት ነው። ስለ አዶናይ ብዙ አልኩኝ እኮ ስለ አዶናይ ስለ ጃኒ ብዙ ተናገርኩ። አይስ ምንም ላይክ እኔ የምለው ነገር ስለነሱ በጣም ምንም ዚያ ያንግስ የፍቅር አንዱ ደረጃ ነው። አሁን ይሄ ላይክ መጣላት መጋጨት ምናምን ማለት ነው። ስለዚህ ቀጣዩን ነገር ደግሞ ፈጣሪ ነው የሚያውቀው። እኔ እንደዚህ ነው ብዬ ልል አልችልም። ሁለቱንም አላብዘም አይ ዊዝ ዘም ኦል ዘ ቤስት ለሁለቱም ማለት ነው። ስለዚህ ቀጣዩን ነገር ደግሞ እንጠብቅ። ዚያ ሶሻል ሚዲያ ፐርሰን ናቸው። ነጋሜዝ በቃ ሊያስደስቷችሁ ሊያስደንቋችሁ ይችላሉ። ስለዚህ መታገስ ነው። ስለ ሀገራችን ምርጫ ምን ትላለህ? እኔ ምንም አልልም አባቴ። እኔ ምንም ማውቀው ነገር የለም። ምንም ዜሮ ምንም ማውቀው ነገር የለም። ሆነስሊ ግን ያበደ ክርክር እንዳለ ሰምቻለሁ። በጣም እየተካተልኩ አይደለም የኢትዮጵያ ምርጫ ለኔ ራሱ ሰርፕራይዝ ነው ሆነስሊ። ሁላችሁም በቃ ስላሉና ስለዚህ ነው መስማት የምትፈልጉት። ልጋብዘው እንደ አንዳቸው ገብቶ ይናገሩ ነገር ለምን ጥሩ ነገር አትመኙም? ጀስት ቲንክ አባውት ዩር ሪሌሽንሺፕ ጋይስ። እናንተ ስለእናንተ ህይወት አስቡ። ዶንት ወሪ አባውት ዘም። ጥሩ ነገር ተመኙላቸው እንጂ ይሄን ያህል ብዙ እንዴት ነው እንደዚህ የምትጨነቁት? ቅድም አንዱ አሁን ሲናገር በእነሱ ምክንያት ታሞ ሆስፒታል ገባ። እንዴ ስራ የላችሁም እንዴ? ስለ ሰው ህይወት በጣም ዲፕ ተጨንቆ ምናምን እንደዚህ እንዴት ይሆናል? እንደዛ ታሞ ሆስፒታል ገባ። እነሱ ራሱ ያውቃሉ። ግን ይሄን that's crazy አባት። ወንድም የአክሱም ሐውልትን ለምን አላስጎበኝ? I don't know። አንዳንድ ስንት ቦታ ለሚጎበኝ ኢትዮጵያ ውስጥ እንዴ ብዙ ቦታ እኮ መጎብኘት ይቻላል። ግን ካለው ሁኔታ አንፃር ምናምን ነው ላይ መሄድ ይችላል። አፋ ኤርታሌን ያለው ብሎ መጥቶ ነበር። እሱንም አላየም እኮ። አንዳንድ ጊዜ እንደምታስቡት አይሆንም። ገባ? የውጭ ሰዎችን ማኔጅ ማድረግ በጣም ከባድ ነው።
ፍሬንድ ብዙ የሴኩሪቲ ስጋት አለብን ከተባለ ምናምን ነው ይሄ ልጅ ብዙ ወጥቶ ብዙ ነገር ሊያወራ ይችላል። ስለዚህ አርፈ መቀመጥ ነው የሆነ ቦታ ማለት ነው። አፋር ኤርታሌን አያለው ብሎ ነበር እኮ ወደ አክሱም ምናምን ነው ላይክ ብዙ ቦታ ማየት ይችል ነበር። ደቡብ ውስጥ ራሱ የሚሄድበት ቦታ ነበር ግን አልሄደም። በቃ እንደፈለግ ፍሌክሲብል አይደሉም። እንደፈለግ ማድረግ አትችልም የውጭ ሰዎችን የውጭ ሚዲያ ሰዎችን ማለት ነው። ስለዚህ አትፍረዱ እንደዚህ አይነት ነው። በጣም ስለምንወዳቸው ክፏቸውን ሁለቱም ምንም አይሆኑም። ምንም ደወሪ በቃ ይሄን አስረግጬ ነው የምነግራችሁ። ምንም ነገር አይሆንም። ሸዋት ሳድ ታጠቡ ብለህ ስድብ አይከብድም እንዴ? ጥያቄዋን እኮ አሪፍ ጥያቄ እኮ ነው የጠየቀችው። ግን ትሰድባታለህ ደግሞ። ሴት ወንድ ሆነ ሴት አትሳደብ፣ አታሸማቃቸው። ሴቶች ሶሻል ሚዲያ ይፈራሉ፣ እንደኛ አይደሉ። በጣም ምን ያህል የሰው ፍቅር እኮ ከባድ እኮ ነው ጋይስ። እግዚአብሔር ሰው ስትወዱ ሊሚት ይኖራችሁ። በእውነት ነው የምላችሁ። እኔ የምትወዱኝ ሰዎች ካላችሁ እኔ ስትወዱኝ ሊሚት ይኖራችሁ። እንደዚህ በጣም ይሄን ያህል እስክታመሙ ድረስ እንድትወዱኝ አልፈልግም። ምን ሆኖ ነው ምን አመል ነው የሚባለው? ምንድን ነው ይታረቁልኝ። I'm just joking ያ የልጁ ነገር ገርሞኝ ነው ጌታ። ግን አሁን አንዳንዶቹ ስለማታውቋቸው እኮ ነው። አሁን በደንብ እነሱን በቅርብ ማየት ከጀመራችሁ ወይ ደግሞ የሰው መዋደድ አንዳንድ ሰው የሚያስደስተው ሰው አለ። ከራሱ ፍቅር በላይ የሰው መዋደድ የሚያስደስተው ሰው ልክ እንደዚህ አይነት ሰዎች ብዙ አሉ ኢትዮጵያ ውስጥ። እኔ አሁን ጓደኛ ያለ ጓደኛ በተለይ ኢትዮጵያ እያለን እኔ ገርል ፍሬንድ ሲይዝ በጣም ደስ ይለዋል። እሱ እኮ ሲንግል እኮ ነው። በቃ ያመቻችልኛል ምንም በቃ ብዙ ነገር ምናምን ማለት ነው። እና ላለው በቃ ልጅ ለራሱ ለእኔ እንዴት ነው እንደዚህ እና